ወደ ዓላማዬ አቅጣጫ እንድጓዝ የረዱኝ የተለያዩ ልምምዶች ቢኖሩኝም እነዚህ ሶስቱ ግን ካለሁበት ጊዜ ቦታና ሁኔታ ይልቅ መንገዴን አጥርተውልኛል። ምን እንደሆኑ ማወቅ ትፈልጋለህ? እንግዲያው እነግርሃለሁ። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት የኖርኩት ሳሙና ነው። እኔም ሆንኩኝ ልጆቼ፣ ቤተሰቦቼ፣ ወዳጆቼ ስንታጠብበት ቆይተናል። በዚህ ሳሙና ይህን ሳሙና ተወዳጅ ለማድረግ ፋንሲ እንዲሁም ብለን የምንጨምርበት ምንም አይነት አረፋ ማውጫ ወይም ደግሞ ማድረቂያ እንዲበረክት ረጅም ጊዜ እንዲያገለግል እንዲደርቅ ብለን የምንጨምርበት ኬሚካል የለም። እነዛን ኬሚካሎች በማስቀረታችን ታዲያ ቆዳችን ላይ ፀጉራችን ላይ ይደርስ የነበረውን የመንጣት የመገርጣት ነገር አስቀርተናል። ስለዚህም ቆዳችን ፀጉራችን በተፈጥሮ በራሱ የሚቻለውን ተፈጥሯዊ ወዙን የመመለስን እድል እንዲያበረታታ ወይም ደግሞ እንዲጨምር አድርገነዋል ማለት ነው። በ175 ግራም 300 ብር አዘጋጅተነዋል። የምታገኝበትን አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። ሊንኩን ጉግል ማፕ አድራሻውን በዛ ጉግል ማፕ አድራሻ ላይ ኮፒ ፔስት በማድረግ ሰርች በማድረግ ታገኘዋለህ። እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮመርስ አካባቢ 175 ግራም 300 ብር ዮጊ የገላ ሳሙና ለቆዳ ለፀጉርህ፣ ለአንተም ሆነ ለልጆችህ ለጓደኞችህ ተስማሚ ሆነ። ይህን ሳሙና ስትገዛ በሳሙናው የምታገኘውን ጥቅም ብቻ ሳይሆን የበለጠ ደግሞ በዚህ ዩቲዩብ ቻናል ወንዶቻችን ላይ ወዳጆቻችን ላይ በተለይም ደግሞ አሁን ባለንበት ጊዜና ዘመን ላይ ሆን ተብሎ በምሁራኑ የሚደረገውን ወንዶቻችን የማለጭ ስራ መቀልበስ እንችላለን። ተባባሪም ትሆናለህ ማለት ነው ለዛ መልካም ዓላማ። እንግዲህ እነዚህን ስራዎች ስሰራ ላለፉት ረጅም ዓመታት እነዚህን ስራዎች በተለይ በጽሁፍ ነው በእርስ ሰራ የቆየሁት። አሁን በቅርብ ጊዜ ነው ወደ ዩቲዩብ ቻናል የመጣሁት። ዩቲዩብ ቻናሉ ምንም እንኳን ከተከፈተ ወይም ደግሞ አካውንቱ ከተከፈተ 6 ዓመት ቢሆነውም ጥቂት ወራቶች 2-3 ወር አዳዲስ ቪዲዮዎች መልቀቅ ከጀመርኩኝ ማለት ነው። እነዛን ቪዲዮዎች መልቀቅ ከጀመርኩኝ በኋላም ራሱ በከፍተኛ ፍጥነት ነው ቪዲዮዎቹን መለቃቸው፣ በብዛት ነው መለቃቸው። ይህም ደግሞ ሆን ብዬ ነው። ምንም እንኳን ከኦዲየንሱ ከተመልካቹ የተለያዩ አይነት ግብረ መልሶችም አስተያየቶችም ቢመጡም እስከ መቼ ድረስ እዚህ ምድር እንዳለን አናቅምና በእያንዳንዱ ቪዲዮ ማን እንደሚነካ ወይም ደግሞ እንደሚነቀነቅ ወይም ደግሞ እንደሚኮረኮር አናቅምና፣ ስለዚህ በነዛ ቪዲዮዎች በተቻለ መጠን ማግኘት የምችለው ሰው ድረስ እስክደርስ ድረስ ተደራሽ እስከሆን ድረስ በብዛት እለቃለሁ። ወደፊትም እንደዚሁ ይቀጥላሉ። የምለቃቸው ሰብስክራይበርም ቪውም ወይም ደግሞ ሼር እና ሌላም ላይኩን ለማግኘት እንዳልሆነ መቼም ከዚህ በፊትም ተነጋግረናል። ነገር ግን ከነዛ ባሻገር አሁን ይህን ስራ የምሰራበትን ወኔ ይህንን ስራ የምሰራበትን ትጋት እንዳገኝ ወይም ደግሞ መንገዱ ግልጽ እንዲሆንልኝ የሚሄድበት ዓላማ ግልጽ እንዲሆንልኝ የምጠቀምባቸው የተለያዩ ልምምዶች አሉኝ። ከነዛ ልምምዶች ግን በተለይ ጎልተው የሚወጡ በቦታ በጊዜ በሁኔታ የማይጠፉ የማይሸነፉ የትም ቦታ ብሆን ላደርጋቸው የምችላቸው የማደርጋቸውም ምንም እንኳን ሌሎችም እንኳን ቢሆኑ እነዚህ ሶስቱ ግን ጎልተው ይወጣሉና ምናልባትም አንተ ትጠቀምበታለህ በሚል ላካፍልህ ወድጃለሁ። አንደኛ ደረጃ በዋነኛነት የምጠቅሰው ከሶስቱ ቀዳሚው ብዬ በቅደም ተከተል ሳስቀምጠው አንደኛውን ደረጃ አልናገርም፣ ሶስተኛውን ደረጃ እናገራለሁ። ከሶስተኛው ወደ አንደኛው ሄዳለሁ። ሶስተኛው ደረጃ ምንድን ነው? በሶስተኛ ደረጃ የማስቀምጠው ነገር በሐሳቤ ያሉ ነገሮችን በጽሁፍ ማስፈር ነው። በሐሳቤ ያሉ ነገሮችን በጽሁፍ ማስፈር፣ ማስታወሻ መያዝ ወይም ደግሞ ጆርናላይዚንግ እንደሚሉት ማለት ነው ምዕራባውያኖቹ በእንግሊዝኛው። ማስታወሻ መያዝ የረጅም ጊዜ ልምምዴ ነበር። እንግዲህ ከዚህ በፊትም ተናግሬያለሁ። በትዳሪ ውስጥ በነበርኩበት ጊዜ በነገጠሙኝ ፈተናዎች እነዛን ፈተናዎች የምወጣበትን መንገድ ፈተናዎቹንም መንገዱንም በወቅቱ ያገኘሁትን ውጤት እያደረኩኝ እጽፋቸው ነበር እና በጣም ጠቅመውኛል። አሁን ላይ እነዛን ሪቫይዝ አድርጌ እነዛን ደግሜ ከልሼ ከራሴ ህይወት ጋር በማዋደድ እንደገናም ደግሞ ውጤታማ የሆነ ነገር ውጤት እንዳገኝበት አግዘውኛል ብዬ አስባለሁ። እና ለመጻፍ ስትፈልግ ብዙውን ጊዜ ከሰው ጋር ተቀላቅለ ጫጫታ ያለበት ቦታ አትመርጥም። ማለት ያው አንድ ጊዜ ሐሳቡ ከመጣል ጫጫታም ያለበት ቦታ ትቀመጣለህ። ነገር ግን በተለይ ፕሪፈረብል የሆነው የተመራጭ የሆነው እኔ የምንለማመደው ነገር ምንድነው? ጸጥታ ባለበት ቦታ፣ ብቻህን በምትሆንበት ቦታ፣ ብቻህን በምትሆንበት ጊዜ፣ ብቻህን በምትሆንበት ሁኔታ፣ በተለይም ደግሞ ሌሊት ላይ አገሩ፣ ዓለሙ፣ መንደሩ፣ ሰፈሩ፣ ቤቱ፣ ጎረቤቱ፣ ቤተሰቡ ጸጥ ባለበት በተኛበት ሁኔታ ላይ
በዛች ሞመንት ላይ ወይም ሌሊት በምትነሳበትም ሊሆን ይችላል። እነዛ ሞመንቶች፣ እነዛ ጊዜያቶች በጣም አሪፍ፣ በጣም ጥሩ የብቻህን ብቸኝነትክን እያዳመጥክ ብቻህን ሆነ ራስክን እያዳመጥክ ከዛ አልፈ ተርፈ ደግሞ ከነፍስ ጋር እየቃተትክ ከአምላክ ጋር እየተነጋገርክ በውስጥ ያለውን በህይወት የታዘብከውን ወደፊት የምትዘረጋውን ወደፊት የምታየውን መጽሐፍ ማስታወሻ መያዝ ትችላለህ። ካነበብከው በህልምህም ካየኸው ሊሆን ይችላል፣ ከሰው ጋር የተነጋገርከው ሊሆን ይችላል፣ ወይም ደግሞ አንድ መጽሐፍ አንብበህ ከሱ የተረዳኸው ሊሆን ይችላል፣ ወይም ደግሞ ከሰዎች ህይወት የተረዳኸው፣ ከራስህ ህይወት የተረዳኸው፣ ከቤተሰብ ህይወት የተረዳኸው ሊሆን ይችላል። ዊዛውት ኤኒ ጀጅመንት ይሄ ክፉ ነው፣ ያ መጥፎ ነው፣ ያ ደግ ነው ምናምን ሳትል ግን የተረዳኸውን ነገር በጽሁፍ ማስፈር ያ እጅግ ጠቅሞኛል፣ እኔም እጅግ ጠቅሞኛል። ስለዚህ እሱን በተለማመድኩኝ ቁጥር አንዳንድ ጊዜ በአእምሮዬ በመንገድ ላይ ሲሄድ ብቻ ወይም ደግሞ የሆነ ስራ እየሰራው ብቻ ሳስባቸው የነበሩ ነገሮችን የበለጠ ቁጭ ብዬ እንዳጣራቸው ረድቶኛል ማለት ነው። እነዛ ነገሮች ያ ልምምድ የጽሁፍ ልምምዱ ማለት ነው። በጣም ብዙ ጊዜ ያገኘሁት ቁራጭ ነገር ላይ በተገኘው አጋጣሚ መጽሐፍን እመርጣለሁ። ይሄ እንግዲህ በተለይ ብቻህን ሆነህ ያልኩት የተመረጠው ቢሆንም የትኛውም ቦታ ላይ ሁነኛ አቀማመጥ ካለ ሁነኛ ለጽሁፍ የተመቸ ቦታ ላይ ከተቀመጥኩኝ እዛች ቦታ ላይ ቁጭ ብዬ የታዘብኩትን ነገር በጽሁፍ ማስፈሩ እጅግ አግዞኛል። እንግዲህ ብቻህን መሆኑ ተመራጩ ነው። ብቻህን ካልሆንክ ግን ምንድን ነው ጽፌዋለሁ። እንግዲህ ይህንን የመጽሐፉን ልምምድ ራሴ ከመጥቀሙ ያለፈ ሌላ ሰውም እጠቅምበታለሁ፣ ወይም ሌሎችን ወዳጆቼን ጻፉበት። እንግዲህ ይህንን ልምምድ ራሴን ብቻ አይደለም ሌሎችም እንዲጠቀሙበት እመክራቸዋለሁ። በዙሪያ ባሉት ወዳጆች፣ በተለይም ደግሞ ላስገድዳቸው የምችላቸውን ልጆቼ። ስለዚህ ልጆቼ የመጽሐፍ ግዴታ አለባቸው። በሳምንት ስንገናኝ ያው አት ኤንድ ኦፍ ዘ ዊክ ሳምንቱ መጨረሻ ላይ ነው የምንገናኘው። በዛ ሞመንት ላይ በዛ ጊዜ ላይ በሳምንት ውስጥ ያሳለፉትን የጻፉትን እንዲጽፉ ያስገደድኳቸውን የቤት ስራ አርማለሁ ማለት ነው። ስለምን ይጽፋሉ? ስለፈለጉት ነገር እንዲጽፉ እፈቅድላቸዋለሁ። ስለ ጨዋታቸው ሊሆን ይችላል፣ ስለ ትምህርታቸው ሊሆን ይችላል፣ ስለ አዳራቸው ሊሆን ይችላል፣ ስለ ውሏቸው ሊሆን ይችላል፣ ስለ ምግባቸው ሊሆን ይችላል፣ ስለ አስከፋቸው፣ ስለ አስደሰታቸው ነገር፣ ስለ ኤኒቲንግ እነሱ ደስ ያላቸውን የወደዱትን ነገር እንዲጽፉበት እፈልጋለሁ። ምክንያቱም ያ እነሱ የመረጡት የፈለጉት ነገር ከውስጣቸው ጋር የተነጋገሩበት ነገር ምናልባትም ውስጣቸው የቀረ ነገር እንዲወጣ የሚፈልጉት ነገር ሊሆን ይችላል። ያን ያክል አስጨንቄ ይሄ ርዕሰ ጉዳይ ይጻፍበት አልላቸውም። አሁን እንዳልኳችሁ ማንኛውም ከውስጣቸው ጋር የተነጋገሩበት ነገር የትኛውንም አይነት ስሜት ያሳደረባቸውን። ስለዚህ በትንሹ 5 መስመር እንዲጽፉ፣ ከዛ በተረፈ ግን እስከፈለጉት መስመር ድረስ እንዲጽፉ አደርጋቸዋለሁ። በተለይ ወንዱ ልጅ አሁን ለምሳሌ ኳስ ይወዳል፣ የሊቨርፑል ደጋፊ ነው። በቃ አንዳንድ ጊዜ ኳስ ያለ ጊዜ ያው ባለፈውም ዋንጫ የበላ ጊዜ ከዛ በፊትም የነበራቸውን ጨዋታ በቃ ከአንድ ገጽ በላይ ይጽፋል። እንዲህ በየቀኑ ነው የሚጽፉት። ከሰኞ እስከ አርብ የተፈጠረውን ነገር፣ ቅዳሜና እሑድ የእርማት ቀን ነው። ከሰኞ እስከ አርብ የተፈጠረውን ነገር የሚጽፉት በአንድ ቀን ከአንድ ገጽ በላይ የሚጽፍበት ጊዜ አለ። በተለይ እንደዚህ ጨዋታዎች የደሩ ጊዜ፣ ሌሎችም ጉዳዮች ሲገጥመው ማለት ነው። ይህን ለጊዜው እሱ አያስተውሉም፣ እሱ አያውቀውም። እኔ ግን እኔን በጠቀመኝ እኔን በገባኝ ልክ ነገ ከነገ ወዲያ እሱንም ይገባዋል፣ እሱንም ይጠቅመዋል። ስለዚህ ለሱ እኔ አስብለታለሁ ማለት ነው። ገና ልጅ ስለሆነ እኔ አስብለታለሁ፣ እኔ አርቄ አስብለታለሁ። ይጠቅመዋል ብዬ የማስበውን ነገር ያንን አስገድጄ አሰራዋለሁ። አሁን ላይ ጥቅሙ ያን ያክል ላይረዳው ይችላል። ነገር ግን ኢንጆይ እያደረገ ነው የሚጽፈው፣ ብዙም አይቸገርም። ያው የጽሁፉን ነገር በአንድ ጊዜ እዚህ ደረጃ ላይ አልደረሰም። እንዳልኳችሁ መጀመሪያ ስንጀምረው 1 መስመር፣ ከዛ ወደ 3 መስመር፣ ከዛ ወደ 5 መስመር አመጣ ነው። አሁን 5 መስመር ሚኒመም ሪኳየርመንት ሆኖ ማክሲመም ግን እስከፈለገው ድረስ ይሄዳል። 5 መስመር በጣም በቀላሉ የሚሰራት ስራ ነች። ስለዚህ አንተም ይህንን እንድትለማመደው ፈልጋለሁ። መጽሐፍ በጣም ጥሩ ነገር ነው። ብቻህን ስትሆን መጽሐፍን ተለማመድ። ብቻህን ስትሆን መጽሐፍን ስትለማመድ ውስጥ ከምታስበው ውስጥ ጋር ከራስ ጋር የምትነጋገረውን ነገር አጥርተህ እንድትነጋገር ያደርጋል። ዝም ብለህ የሆነ ጭቅጭቅ ምናምን ውስጥ ትክትክ የሚያደርግህ ነገር አይደለም። ልክ እስክሪፕቶና ወረቀት ይዘህ ስትቀመጥ ምንድን ነው የምታስበው? ይሄ ነገር ለምን አሳሰበህ? ለምንድን ነው እየደጋገመ የመጣው? መፍትሄው ምን ሊሆን ይችላል? እነዚህ ነገሮች እንድታስተውላቸው ያደርጋል። ከሞላ ጎደል እንዴት ነው እንድትፈላሰፍ፣ አእምሮን እንድትጠቀምበት። አእምሮን ኢን ጉድ ዌይ ማለት ዝም ብሎ እያለ የስጋት የለቅሶ ጉዳይ አይደለም። እንደዛ ሳይሆን ቁጭ ብለህ ምንድን ነው ወዴት ነው የምሄደው?
ምን እያሰብኩኝ ነው፣ ለምን እያሰብኩኝ ነው የሚለውን ነገር እንድታረግ። ወረቀት ላይ ስታሰፍር ታዲያ ቅርጽ እያስያዝከው ትመጣለህ። መጀመሪያ ላይ ቅርጽ ባይዝ ሁለተኛው ጽሁፍ ላይ ቅርጽ ሊይዝ ይችላል። ሶስተኛው ጽሁፍ ላይ ደግሞ ያ ቅርጽ የያዘው ነገር የበለጠ ከህይወት ጋር የሚሰናሰል የሚዛመድ ይሆናል ማለት ነው። መፍትሄ የምታገኝበት ይሆናል ማለት ነው። ስለዚህ እንደዛ ነገር ብቻ በአንድ ጊዜ ፐርፌክት የሆነ ነገር አትጠብቅ። ብቻ የተሰማህን ነገር አውጣው፣ በጽሁፍ አስቀምጠው። የተሰማህን ነገር በጽሁፍ አስቀምጠው። ነገ ከነገ ወዲያ በጽሁፍ ስታስቀምጠው ሲሻሻል፣ አጻጻፍም ሲሻሻል የበለጠ የምትሄድበትን መንገድ ግልጽ እየሆነ ይመጣል። በነገራችን ላይ ጽሁፋችን እየተሻሻለ መጣ ማለት ከውስጣችን የተሰማንን ያሰብነውን ነገር በጥሩ ቃላት በትክክለኛ በተገቢው አረፍተ ነገር ማስቀመጥ ቻልን፣ ኮሚኒኬት ማድረግ ቻልን፣ ተነጋገረን ማለት ነው። መነጋገር የግዴታ እንደኔ በምላስ እንደዚህ መሞጣሞጡ ብቻ አይደለም። መነጋገር ማለት በአንደበታችን አንደበት የተባለች ምላሳችን ለጊዜው ብትሆንም መነጋገር ሲባል ንግግር የሚባለው ነገር የግዴታ ቃላትን ባያወጣም ከውስጣችን ያለውን ነገር ኮሚኒኬት ማድረግ መቻሉ፣ ወደ ውጭ ማውጣት መቻሉ፣ በልብ የሞላውን ወደ ውጭ ማፍሰስ መቻሉ ነው። ስለዚህ በሱ ላይ ጎበዝ እየሆንክ ትመጣለህ። ራስህን ለመግለጽ በጣም እየቀለለህ ይመጣል ማለት ነው። የምትናገረው ነገር ወይም ደግሞ ጭብጡ ሳይጠፋህ እሱን ሳታጣ ግን መናገር አለመቻልህ ወይም ደግሞ መጻፍ አለመቻልህ ወይም ደግሞ ወደ ውጭ ለሌሎች አካላቶች ለሌሎች አካላት ወይም ለሌሎች ግለሰቦች መንገር ባለመቻልህ የምትጎዳው አንተ ስለሆንክ ማለት ነው። እንግዲህ በሶስተኛ ደረጃ ይህንን፣ በሁለተኛ ደረጃ የማስቀምጠው ስፖርት። በሁለተኛ ደረጃ የማስቀምጠው ነገር ስፖርት ነው። የአካል ብቃት እንቅስቃሴ ከኔ ጋር ረጅም ጊዜ የቆየ ነው። ምንም እንደዚህ ነው ብዬ በቃላት በአንድ አረፍተ ነገር የማላስቀምጠው ጥቅም ያገኘሁበት ነገር ነው። የተስተካከለ የሰውነት ቅርጽ መኖር አይደለም፣ ጤናማ አመጋገብ አይደለም፣ ጤናማ እንቅልፍ አይደለም። በቃ ምን ልበላችሁ፣ የተስተካከለ የሰውነት አቋሙ፣ ጤንነቱ፣ አመጋገቡ፣ እነዚህ ሁሉ ይስተካከላሉ። በመከራ ወቅት መከራን የመሸከም ጽናቱ፣ ያ መከራ ፊዚካል ስትሬስም ሊሆን ይችላል፣ አካላዊ ጭንቀትም ሊሆን ይችላል፣ ወይም ደግሞ ሳይኮሎጂካል ስትሬስም ሊሆን ይችላል። እነዚህን ሁሉ መሸከም እንድችል የረዳኝ አካል ብቃት እንቅስቃሴ ነው። ነገር ግን ለብዙዎች ዳገት የሚሆንባቸው ነገር፣ ብዙዎች ምናልባት ልብስ ለብሶ ደረት ገልብጦ ለመውጣት እንጂ ከዛ ያለፈ ወይም ደግሞ ኢንስታግራም ላይ ፎቶ ለመለጠፍ ወይም ደግሞ ቴሌግራምም ሆነ ፌስቡክ ገጻቸው ላይ ፎቶ ለመለጠፍ እንጂ ከዛ ያለፈ ጥቅም ያለው የማይመስላቸው ብዙዎች አሉ። ስፖርት ሲባል እንደ አንበሳ ጡንቻማ ለመሆን ወይም ደግሞ እንደ በሬ በስጋ ለመደለብ የሚመስላቸው ሰበበኞች አሉ፣ በመንፈሳዊነት የሚያሳብቡ። ነገር ግን ወንድም አለም እኔ የምነግርህ ነገር እንዴት እንደዚህ ተጠቀምክ ወይም ደግሞ እንዴት በእንደዚህ አይነት ወኔ ዓላማ መንገድህ እየጠራልህ ወደ ዓላማ የምትሄድበት መንገድህ እየጠራልህ እየቀለለህ መጣ፣ በዚህ ሁሉ ኢነርጂና ወኔ እንዴት ትሰራለህ ካልከኝ ከምነግርህ ከሶስቱ እንግዲህ ሁለተኛው የአካል ብቃት እንቅስቃሴ ነው። እኔ የትም ቦታ በየትኛውም ጊዜ በየትኛውም ሁኔታ ውስጥ የምሰራው ነው የአካል ብቃት እንቅስቃሴ። እዚህ ቢሮ ውስጥ አሁን ይህንን ካጠፋው በኋላ ልሰራ እችላለሁ። ጠዋት ስገባ አንድ ሀፍታ 1-3-4 ፑሻፕ ሰርቻለሁ፣ እቤት ሰርቼ ነበረ። ይህ ማለት እንግዲህ ምንድን ነው መሰለህ፣ የትም ቦታ ምክንያቱም አስፈላጊ ስለሆነ የምትፈልገው ስለሆነ አይደለም፣ ስለምትፈልገው አይደለም፣ ስለሚያስፈልግህ የምታደርገው ነገር ነው። በዚህ ስጋህ በተለይ ለየትኛውም ግዳጅ ዝግጁ ይሆናል። ስጋ ለየትኛውም ግዳጅ ስልጡን ዝግጁ በሆነበት ሁኔታ ለነፍስ ፈተና ከመሆን ይልቅ ተባባሪዋ፣ አጋዧ፣ ዘማቿ ይሆናል። ምክንያቱም ነፍስ የምታድረው በስጋ ነውና፣ የነፍስ ማህደሯ ስጋዋ ቤቷ ስጋው ነውና፣ ያ ስጋ ደካማ፣ ጎስቋላ፣ በሽተኛ ከሆነ ነፍስ ልትሰራ ያላትን ስራ እንቅፋት ይሆንባታል። ስለዚህ በስጋ ላይ ሰልጥንበት። ስጋ የምንለው እንግዲህ ፊዚካል ኤክሰርሳይዝ በመስራት ጡንቻህን ሰውነትክም ማለት ነው። እሱ በጣም በተሰበሰበበት እሱ ላይ በጣም በሰለጠንክበትና ባበለጸከው ጽድቅ ልትሰራበት ባበለጸከው ቁጥር ለነፍስህ ጥሩ መሳሪያ ይሆናታል። ለነፍስህ ጥሩ መሳሪያ ይሆናታል። ዛሬ የሚነገረን ዛሬ ትውልዱ እየተነገረው ያለው ውሸት ግን ከዚህ በተቃራኒ ነው። እኛ ጋር በአባወራው ስልጠና በፍኖተ አባወራው ስልጠና ስፖርት መስራት ግዴታ ነው። እኛ እሁድ በምንገናኘው ወንድሞቼ ወዳጆቼ ዘንድ ስፖርት መስራት ግዴታ ነው። ስፖርት የማይሰራውን ሰው እናውቀዋለን። በፊት ከነበረው ወኔው ተነሳሽነቱ እየደከመው እያንቀላፋ ሲመጣ ትንሿ ችግር እያስለቀሰችው እየተነጫነጨ እያጉረመረመ ሲመጣ፣ ስለዚህ ያለው አማራጭ ምንድነው? ተው፣ ተዘናግተሃል፣
ስፖርት ስራ፣ መቼ ሰርተሃል፣ መቼ አቁመሃል፣ መቼ ተውከው እንባባል። ይህ ስላችሁ እኔ እንግዲህ በቋሚነት እሰራለሁ ብል ኮንሲስታንት ሆኜ እሰራለሁ ስል የግድ ዛሬ ነገ ከነገ ወዲያ እያልኩ ላልሰራ እችላለሁ። ለምን? አሁን ካለሁበት ሁኔታ ከኑሮ ሁኔታ አንጻር ትላንትና ለምሳሌ በትዳር በነበርኩበት ጊዜ የምግብ ሁኔታዬ በጣም የተመቻቸ የተስተካከለ በነበረበት ጊዜ ያን ጊዜ ኦልሞስት ዴይሊ አንዳንድ ጊዜም በቀን 2 ጊዜ የምሰራበት ጊዜ አለ። ጂም አይደለም ቤቴ ውስጥ። አሁን ግን እኔ የምሰራቸው ስራዎች ላይ ስጣደፍ የምግብ ጉዳይን የሚከታተልልኝ ሰው የለም። ራሴ ገብቼ ማብሰል አለብኝ። የተለያዩ ነገሮች እነዛ ሲደራረቡ በምግብ ራሴን የመጠገኑ ነገር እያቃተኝ ሲመጣ ወይም ደግሞ እየተዘናጋውበት ስመጣ አልፎ አልፎ እሰራዋለሁ። ይህንንም ደግሞ ተጎድቼበት ስላየሁት ነው። እኔ ስፖርት ስሰራ በተለይ የተመቻቸ ሁኔታ ካገኘሁኝ ስፖርት ለመስራት ሙሉ ጊዜን ሰጥቼ ሙሉ ሀሳቤን ሰጥቼ ትንሽ ደቂቃ አይደለም ረጅም ሰዓት ልሰራ እችላለሁ። ያ ደግሞ በተመጣጠነ አመጋገብ እና እረፍት እንቅልፍ ካልታጀበ ወደ ጉዳት ያደርሳልና እሷንም ደግሞ የተወሰነች ጊዜ አይቻት ስለነበረ ማለት ነው። ግን ቁም ነገሩ በየትኛውም አጋጣሚ ስፖርት መስራቴ እኔን ለምሰራው ለተሰማራውበት ዓላማ ለቆምኩለት ዓላማ ፍጹም ዝግጁ እንደሚያደርገኝ ተረድቼዋለሁ። አንተም ተጠቀምበት። በአንደኛ ደረጃ አመስጋኝነት ነው። አመስጋኝነት ማንን ነው የምናመሰግነው? አባታችንን፣ የሰማያዊ አባታችንን የፈጠረን የአባቶቻችንን አምላክ እሱን ማመስገን ምን ስላደረገልን? ይሄው ይህን ያክል እድሜ ስላቆየን፣ እችን ጊዜ ስለሰጠን፣ በእድሜያችን ላይ እችን ሰዓት ስለጨመረልን፣ በዚህ ቀን 5-6 ቪዲዮዎችን ለመስራት እድሉን አቅሙን ስለሰጠኝ፣ ጊዜውን ስለሰጠኝ፣ ስላኖረኝ ስለሱ ነገር አመሰግነዋለሁ። ስለሱ አመሰግነዋለሁ። የማመሰግነው አንደኛ በአንደበት ነው። የማመሰግነው በተለይ ጠዋት ነው። በአንደበት በተለይ ጠዋት፣ ከዛ ደግሞ ማታ። ጠዋት ከሞት ወንድም እንቅልፍ ከተባለው ከሞት ወንድም መተኛቴን ስተኛ አልጋ ላይ ስወጣ እንጂ ከዛ በኋላ የት እንደወደቅኩ ከማላቅበት ከዛ እንቅልፍ ከተባለው ከሞት ታናሽ ወንድም እሱ በፈቀደ ሰዓት ቀስቅሶ ካልጋይ አስነስቶ ስላቆመኝ፣ ያችን ዕለት ስለጨመረልኝ፣ ያችን ደቂቃ ስለሰጠኝ፣ ካልጋይ መነሳት ስላስቻለኝ፣ በእግሬ መቆም ስላስቻለኝ ስለዛ አመሰግነዋለሁ። ያችን ዕለት ካልጋቸው መነሳት ያልቻሉ፣ ከተኙበት እንቅልፋቸው ያልነቁ፣ በዛው ያሸለቡ ወይም ደግሞ ነቅተውም ካልጋቸው መነሳት ያቃታቸው፣ ከወገባቸው ቀና ማለት የከበዳቸው፣ እረ ገሌ ድረስልኝ ያሉ፣ በዛው ሐኪም ቤት የሄዱ እና ሌላም ችግር ውስጥ የገቡ ብዙ አይነት ሰዎች ይኖራሉ ወይም ደግሞ አሉ። እኔ ግን ከተኛውበት መንቃት፣ ካልጋዬ መነሳት፣ ተነስቼ መመላለስ፣ መራመድና መመለስ ስላስቻለኝ አመሰግነዋለሁ። እኔ እንደዚህ ሆንኩት ወይም ደግሞ እኔን እንደዚህ ያስቻለኝ እነዛ ደግሞ እንደዛ ያልቻሉበት ምክንያት እነሱ በሰሩት ኃጢአት እኔ በሰራሁት ጽድቅ አይደለምና፣ ፍጹም ከዛ ጋር የተገናኘ አይደለምና፣ ስለዚህ በዛ አመሰግነዋለሁ። አንድም ደግሞ በተግባር አመሰግነዋለሁ። በተግባር አመሰግነዋለሁ ማለት የሰጠኝን እንዳደርግ እንድሰራ ያስቀመጠልኝን ወይም ደግሞ ከፊት ለፊት ያለውን ስራ በሙሉ በፍጹም ተነሳሽነት፣ በፍጹም ልበሙሉነት፣ በደስታ በመስራት ማለት ነው። ምንም እንኳን ያ ስራ ተቀጥሬ የምሰራው ስራ ቢሆንም፣ ምንም እንኳን ያ ውሎ ለእንጀራ ብዬ የምሯሯጥበት ጉዳይ ቢሆንም፣ ነገር ግን እሱንም ቢሆን ያላገኙ አሉና በተግባር በደስታ በልበ ሙሉነት ያንን በመስራት አመሰግነዋለሁ። ያንንም ያላገኙ አሉ። እኔ በየትኛው ክብሬ፣ በየትኛው ጽድቄ፣ በየትኛው ጥሩ ስራዬ ሽክ ብዬ ወጥቼ ያንን ስራ ሰርቼ ውዬ እገባለሁ? እነዛ ምስኪናን ጎዳናችን ላይ የምታዩዋቸው ማስቲሽ የሚያሸቱ የ5 ዓመት የ3 ዓመት ህፃናቶች በየትኛው ኃጢአታቸው ለዛ ህይወት ተዳረጉ? እኔ በየትኛው ጽድቄ? ስለዚህም አመሰግነዋለሁ። ይህንን ጤና፣ ይህንን ስራ፣ ይህንን ወኔ፣ ይህንን እድሜ ስለሰጠኝ አመሰግነዋለሁ። የማመሰግነው ለሱ ጥቅም አይደለም፣ ለራሴው ጥቅም ነው። ባላመሰግነው የሚቀርበት የሚጎድልበት አንዳች ነገር ሳይኖር፣ እኔ ግን ባመሰግን የሚጨመርልኝ የማገኘው ብዙ ነገር ስላለ አመሰግነዋለሁ። በህይወት እንደዛ በመኖር አመሰግነዋለሁ። ምስጋና ጥቅሙ ለኛው ነው ወንድሞቼ።
እንግዲህ የማመሰግነው የሰማዩን አምላኬን ነው፣ የሰማዩ አባቴን ነው። ነገርኳችሁ። ይሄ ዩኒቨርስ ገለመኔ ማንን እናመስግን እኛ በፈጣሪ አናምንም የምትሉ ሰዎች ልረዳቸው አልችልም። ስለሱ ስለማላውቀው ነገር አላወራም። ስለማውቀው ነገር ነው የማወራው እና የማመሰግነው የሰማዩ አባቴን ነው። አይሆፕ አንተም የሰማዩ አባትህን አምላኬ ብለህ ታስበዋለህ ብዬ አስባለሁ። ስለዚህ እሱን ተነስተህ ታመሰግናለህ። ያንን በምታደርግበት ጊዜ ፍጹም ወኔ ውስጥ ይቀጣጠላል። ፍጹም የመኖር ተስፋ ውስጥህ ይነዳል። ፍጹም ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ የመቆም ወኔ ውስጥህ ይቀጣጠላል። ልብ አድርግ፣ ምስጋና ነው ያልኩ፣ ልመና አላልኩም። ጠዋት ተነስቶ ምስጋና ማለት ልመና አይደለም። ጌታዊ ሰላም አውለኝ፣ ጌታዊ ከምቀኛ ከመጋኛ ሰውረኝ፣ ልመና አይደለም። እና ደግሞ እባክህን ዛሬ እንዳው በለስ ቢቀናኝ ያንን ብር አሳካልኝ፣ እና ደግሞ እባክህን ትዳርም ስጠኝ፣ ልጅም እፈልጋለሁ፣ ደግሞ በዛ ላይ ቤትም የለኝም፣ አመሰግናለሁ፣ እንዳው ሰላም አውለኝ፣ ሰላም አውለኝ፣ እረስቻለሁ፣ እንትንም እፈልጋለሁ፣ ደግሞ እሱንም አደራህን እንዳትረሳብኝ። ይሄ አይደለም። ስለ ልመና አላወራውም። ለልመና አይደለም ያልኳችሁ፣ ለልመና አይደለም ያችን ጊዜ የጠየኳችሁ፣ ለምስጋና ነው። ጠዋት ተነስቶ ስለማመስገን። ልመና አትለምኑ አላልኩም። ሌላ የጸሎት መጽሐፍ ወይም ሌላም ነገር አታድርጉ አላልኩም። ብቻ እኔ ጋር ያለውን ነገር ነው እየነገርኩ ያለሁ። እኔ ጋር ያለው ጠዋት ተነስቶ ማመስገን፣ ያችን ዕለት በእድሜ ላይ ስለጨመረ፣ ከሞት እንቅልፍ ከሞት ታናሽ ወንድም ከሆነ እንቅልፍ ከተኛበት ስለቀሰቀሰ፣ ነቅተህም ቀና ማለት ስለቻልክ፣ ቀና ብለም ስለተቀመጥክ፣ ተቀምጠህም ስለተነሳ፣ ስለነዚህ ነገሮች አመስግን። ስላለህ፣ ስለተጨመረልህ፣ ስለሁሉ ስለሆነልህ ነገር አመስግን። ሲያስጠላ ዛሬ ቀኑ ሲደብር፣ ሲያስጠላ ዛሬ ቀኑ ሲደብር፣ ምን አይነት ቀፋፊ ሰው ነው? ምን አይነት ቀፋፊ ልጅ ነው የገጠመኝ? ምን አይነት ቀፋፊ ሴትዮ ነች እቺ ሴትዮ? ህይወት ውስጥ ምናልባት ያ ሰውዬ አናደው ሊሆን ይችላል፣ ግን እዛ ሰውዬ ላይ ይህንን ነገር እንደዚህ አይነት ቃላት በመወርወር ያ ሰውዬ ምንም አይሆንም። ከዛ ይልቅ ያንተ ልብ እየቆሸሸ ውስጥህ ደስ የማይል ድባብ ውስጥህ እየፈጠርክ የመኖር ወደፊት የመዘርጋት ወደ ዓላማህ ወደ አቅጣጫህ የሚሄድ የምትሄድበት መንገድክን እያደበዘዝከው እያጨለምከው የምትሄደው አንተው ራስህ ነህ። ስለዚህ አመስግን። ጠዋት ተነስተህ ተመስገን በልተህ ከጥጋብ የተነሳ ተመስገን፣ እሱ አይደለም ተመስገን የምልህ። ጠዋት ተነስተህ ስለሆነው ነገር ሁሉ እያሰብክ፣ ትላንትና መጥፎ ነገር ተከስቶ ሊሆን ይችላል፣ በህይወት መጥፎ ነገር ተከስቶ ሊሆን ይችላል። አሁን እየኖርክበት ያለ ህይወትም እንደዚሁ ብዙ መጎሳቆል ያለው ሊሆን ይችላል። ሪጋርድለስ ቱ ዞስ ኢቨንትስ፣ ካለህበት ሲቹዌሽን በተለየ በተቃራኒ፣ ካለህበት ቦታ ካለህበት ጊዜ በተለየ። ስለዚህ የነሱን ኢንፍሉዌንስ የሚቀንስ የሚያጠፋ፣ የሚያስረሳ፣ የሚያስንቅ መሆን መቻል አለበት ምስጋና። ስለዚህ ያለህበትን ሁኔታ ለጊዜው ተወት አድርገው ያለህን መልካም ነገር አስበህ ታመሰግነዋለህ። ማንን? አባትህን። የትኛውን? የሰማዩን። መጀመሪያ በቃላት ታመሰግነዋለህ። ከዛ ቀን ወደ ስራህ ወደ ውሎህ ስትሄድ ደግሞ በውሎህ በስራህ በህይወትህ ታመሰግነዋለህ። ይሄ ሁሉ ትጋትህ ለምንድን ነው? ይህን የመሰለ እድሜ፣ ይህን የመሰለ ጤና፣ ይህን የመሰለ ስራ ስትሆኝ እንዴት አድርጌ አላስደስተውም? እንዴት አድርጌ ደስ አሰኝቼ? ያ በህይወት የምትሰራው በከፍተኛ ወኔ እና ፍቅር የምትሰራው ስራ ኢቭን ዶ ለተቀጠርክለት ስራ ለቀጠረህ አለቃህም ቢሆን እንኳ ያንን እድሉን ያመቻቸልህ የሰማዩ አባትህ አለና በዛ በስራ ታመሰግነዋለህ። ስለዚህ ሰዎችም አንተ የምትሰራውን ስራ አይተው በአንተ ስራ ተገርመው፣ በአንተ ወኔ እና ፍቅር የስራ ፍቅር ተገርመው ተደንቀው የሰማዩ አባታቸውንም ያመሰግኑበታል። ስለዚህ ለእነሱም የምስጋና ምክንያት ትሆናቸዋለህ። እንግዲህ ወንድም አለም እነዚህ ሶስቱ እንግዲህ አሁን ደግሞ ከአንደኛ ወደ ሶስተኛ ልምጣለህ። ማመስገን፣ ስፖርት መስራት፣ ከዛ ደግሞ በህይወት የሚሆን ነገር ጆርናላይዝ ማድረግ፣ በተለይም ደግሞ ብቻህን ሆነህ ብትችል ጆርናላይዝ ማድረግ ወይም ደግሞ ማስታወሻ መያዝ ማለት ነው። እነዚህ ሶስቱ እጅግ ወደሚሄድበት ዓላማ እንድፈናጠር መንገዱን አቅጣጫውንም የበለጠ እንዲጠራልኝ አድርገውልኛል። አንተም ትጠቀምባቸዋለህ ብዬ አስባለሁ። እነዚህ ሶስቱ ብቻ አይደሉም፣ ሌሎችም አሉ። ነገር ግን የበለጠ እነዚህ ሶስቱን አስቀድሜያቸዋለሁ ወይም ደግሞ ሶስቱ ብልጫ አግኝተውብኛል። ለአንተስ ምን ምን ናቸው? እስቲ እዚህ ማስታወሻ ውስጥ አስቀምጥልኝ፣ ኮሜንት መስጫ ውስጥ አስቀምጥልኝ። እኔም እማረባቸዋለሁና በርታልኝ ወንድም አለም።